وقل رب زدني علما. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. 140 حديثوች ዛሬ ባላህ ፍቃድ ከሁለተኛው ሐዲስ እንጀምራለን። አነብላችኋለሁ። عن عمر ابن الخطاب رضي الله عنه أن النبي صلى الله عليه وسلم سئل عن الإيمان فقال: أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره. أخرجه مسلم. عن عمر كعمر تيزو ابن الخطاب ابني وندلجي هونو يمان يخطب وندلجي هونو رضي الله عنه الله ملكم سرون يودد لتنا أن النبي نبيكو صلى الله عليه وسلم يالله صلاتنا سلام برساتشو ليهون سئل تتأيكو سئل مالت تتأيكو تأيكي الله ሶስተኛውን ሐዲስ ስንጨርስ በአንድ ላይ ማን እንደነበረ ጠያቂው አነሳለሁ ባላህ ፍቃድ። ሱኢል ተጠየቁ በማን ይመጣል? አኒል ኢማን ስለ እምነት ጉዳይ ተጠየቁ ነብያችን ሰለላሁ ዐለይሂ ወሰለም። ፈቃል ነብያችንም አሉ ሰለላሁ ዐለይሂ ወሰለም መልሱን ሊሰጡ ማለት ነው። ባለፈው ምን አሳልፈናል? ነብያችን ሰለላሁ ዐለይሂ ወሰለም ሚናገሩት በጠቅላላ ከአላሁ ሱብሓነሁ ወተዓላ መለኮታዊ ራእይ ሆኖ ነው አይደል የወረደላቸው። ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ሲጠየቁ እሳቸው መለኮታዊ ራእይ መልስ መስጠት ስለሚችሉ ፈቃል እሳቸው እንዲህ ብለው መልስ ሰጡ። አንቱእሚነ ልታምን እኮ ነው። የሚታመንባቸው ጉዳዮች አሉ ማለት ነው። ቢላህ በአላህ ልታምን ነው። ከሱ ቀጥሎ ምን ይላል? ወመላኢከቲህ ይላል። በመላእክቶችም ልታምን ነው። በአላህ ማመንና በመላእክቶች ማመን በእርግጠኝነት ልዩነት አለው። በአላህ ስናምን በምን መልኩ ነው ምናምነው? ኢንሻአላህ ይመጣል። በመላእክቶች ስናምን በምን መልኩ ነው? በመጽሐፍቶች ስናምን በምን መልኩ ነው? በመልእክተኞች ስናምን በምን መልኩ ነው? እየዘረዘርን እንሄዳለን። ስለዚህ የመጀመሪያ ነጥብ ምንድነው? ነብዩ ተጠየቁ በአንድ ግለሰብ። ማን ነው ያ ግለሰብ? ሶስተኛው ሐዲስ ጋር የተያያዘ ስለሆነ እንመለስበታለን ብለናል። ባላህ ፍቃድ ጠየቃቸው፣ እሳቸው መልስ ሰጡት። የተጠየቁት ስለ እምነት ነው። እምነት ማለት ምን ማለት ነው አላቸው። እሳቸው ስድስቱን የእምነት መሰረቶች ዘረዘሩለት። አንቱእሚነ ልታምን ነው። ከሁሉ በፊት ቢላህ በአላህ ልታምን ነው። በአላህ ማመን 4 ነጥቦችን ይይዛል። ባረከላሁ ፊኩም። አንደኛ በአላህ መኖር ማመን፣ ሁለተኛ በአላህ ብቸኛ ጌትነት ማመን፣ ሶስተኛ በአላህ ብቸኛ አምላክነት ማመን፣ አራተኛ ለጌታችን አላሁ ሱብሓነሁ ወተዓላ የተዋቡ ስሞችና መገለጫዎች እንዳሉት ማመን፣ በእነሱም አላህን መጥራት። ራሱ ምን አለ? ወሊላሂል አስማኡል ሑስና ፈድዑሁ ቢሃ። ለአላህ እኮ የተዋቡ ስሞች አሉት፣ በእነሱ ስሞችን ለምኑት፣ ጥሩት። ያ አላህ፣ ያ ረሕማን፣ ያ ረሒም፣ ያ መሊክ፣ ያ ቅዱስ፣ ያ ሰላም። ያ ምትለዋ ምንድናት? የጥሪ ፊደል ናት። ስሞቹ ምንድናቸው? አላህ፣ አርረሕማን፣ አርረሒም፣ አልመሊክ፣ አልቅዱስ፣ አሰላም፣ አልሙእሚን፣ አልሙሃይሚን፣ አልዓዚዝ፣ አልጀባር። በአላህ ፍቃድ እነዚህን ስሞች በቻላችሁት መጠን ሸምድዷቸው፣ እንሸምድዳቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአላሁ ሱብሓነሁ ወተዓላን ስሞች አንድ ሰው ሸምድዶ ትርጉማቸውን አውቆ አይሰራባቸው የጀነት ቢሆን እንጂ አሉ። እነዚህ ስሞች ከባህሪ ጋር የተገናኙ ናቸው። ስሞቹ ምን አላቸው? ባህሪ ያላቸው። ለምሳሌ አላሁመ ኢነከ አፉውን ቱሒቡል አፍወ ፈአፉ አና አልን። ትርጉሙ ምን ማለት ነው? አሁን ብዙ ስሞች አሉ እዚህ ውስጥ። አላሁመ አላህ የሚለውን ስም አላህ ሆይ ብለን ጠራ ነው። አላሁመ ኢነከ አንተ እኮ አልአፉው ይቅር ባይ ነህ። አልአፉው የሚል ስም አለው። ቱሒቡል አፍወ ይቅር ማለት ትወዳለህ። ምን ስለሆነ? ይቅር ባይ የሆነ ስም ስላለው። ስለዚህ ምን አለው በስተመጨረሻ? ፈአፉ አኒ እባክህን እኔ ማረኝ ከወንጀሌ ያልነው። ስለዚህ ስሞቹን ባወቅን ቁጥር ስለሱ ባህሪዎች እናውቃለን።
ባረከላሁ ፊኩም። ስለዚህ በአላህ ማመን 4 ነጥቦች ይይዛል። አንደኛ መኖሩን ማመን፣ ሁለተኛ ብቸኛው ጌታ መሆኑን ማመን፣ ሶስተኛ ብቸኛው አምላካችን እሱ እንደሆነ ማመን፣ አራተኛ ለሱ ስሞችና መገለጫዎች አሉት። ጥሩ። ሁለተኛ ወመላኢከቲህ በመላእክቶች ማመን። በመላእክቶች ስናምን ልብ በሉ የመጀመሪያ ውድቅ የምናደርገው ነገር ምንድነው? አምልኮ እንደማይገባቸው ነው። ሌሎች አካላት ለአላህ የሚገባውን ቆርሰው ስለሚሰጧቸው። አሁን ዕውቀት እንዴት ነው የሚያዘው? በመላእክቶች ማመን ምን ማለት ነው እያልን ስንሄድ ማስረጃ እናመጣለን። ለምሳሌ አላህ እኮ ከብርሃን ፈጠራቸው። እውነት ነው አይደለም? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አባታችሁ አደም ከጭቃ ተፈጠረ፣ ጂኖች ከነበልባል እሳት ተፈጠሩ፣ መላኢካዎች ደግሞ ከብርሃን ተፈጠሩ አሉ። ስለዚህ በመላኢካ ማመን ስንል የመጀመሪያ ነጥብ ምን ይዘው ምንድነው? አንደኛ አላህ ከብርሃን እንደፈጠራቸው ማመን። ሁለተኛ ባለክንፍ አድርጎ ፈጥሯቸዋል። እኛን እንዴት ነው የፈጠረን? 2 እግር፣ 2 እጅ፣ 2 አይን፣ 2 ጆሮ፣ በእግራችን ምንጓዛር፣ በእጆቻችን ደግሞ ጨብጠን ምንይዝ። እነሱን ምን አደረጋቸው? خلقهم بالأجنحة በክንፍ ባለስንት مثنى وثلاث ورباع يزيد في الخلق ما يشاء ባለ ሁለት ባለ ሶስት ባለ አራት ክንፍ አድርጌ መላእክቶችን ፈጠርኩ አለ። ከዛስ يزيد አላህ ይጨምራል في الخلق በአፈጣጠር ላይ ما يشاء የፈለገውን ይጨምራል። ለጅብሪል ስንት ጨመረለት? 600 ደግሞ ለሱ አደረገለት። ይሄም ከማን የተነገረ ነው? ከነብያችን ሰለላሁ ዐለይሂ ወሰለም። ለጅብሪል አላሁ ሱብሓነሁ ወተዓላ 600 ክንፍ አድርጎለት አየሁኝ፣ ከፀሐይ መውጫ እስከ ፀሐይ መግቢያ ሸፈናሉ። ጥሩ። ሌላ ነጥብ፣ ወደዚህ ምድር ተቀይረው ሊመጡ ይችላሉ። ምንድናቸው ብለናል? ከብርሃን ተፈጥረዋል፣ ክንፍ አላቸው ብለን ነበር አይደል? ወደዚህ ምድር አላህ ሰው አድርጎ ይልካቸዋል። ለምሳሌ ጅብሪል አለይሂ ሰላም ለመርየም ፈተመሰለ ለሃ በሸረን ሰውያ ቁርጥ ወንድ ልጅ መስሎ ታያት። ወንድ ልጅ ሆኖ ቢመጣም ግን አይበላም አይጠጣም። ሌላ ምሳሌያችን ጅብሪልና ሚካኤል የሉጥ ህዝቦችን ሊቀጡ በነብይላህ ኢብራሂም ቤት በኩል ሲያልፉ ኢብራሂም ምግብ አቅርቦ ምን አላቸው? እንብላ አላቸው። እነሱ እጃቸውን ሰበሰቡ። ለምን? መላእክቶች ወደዚህ ምድር እንኳን ቢመጡ መብላትን፣ መጠጣትን፣ ስሜትን አላህ ከነሱ ላይ አስወግዶላቸዋል። ይሄ ሁሉ የሸሪዓ ማስረጃ አለው። ሌላ ነጥብ፣ በስም የተነገሩንን በስም እንይዛለን። በመላእክቶች ከማመን ውስጥ ምን ይገባል? በስም አላህ የነገረንን በስም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነገሩንን በስም እንይዛለን። ምሳሌ ጅብሪል የመላእክቶች አለቃ፣ ሚካኤል ዝናብ ማዝነብና ቡቃያ ማብቀል ብሎ የሥራ ድርሻ የተሰጠው፣ ኢስራፊል በባለቀንዱ ጡሩምባ የሚነፋ ብዙ መላእክቶች አሉ። እነዚህ ሶስቱ ግን በጣም ለአላህ ቅርብ የሚባሉ ናቸው። ማስረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሌሊት ሰላት ሊሰግዱ ሲነሱ የሌሊቱን ሰላት ሚከፍቱ የነበረበት መክፈቻ ዱዓ አላሁመ ረበ ጅብራኢል ወሚካኤል ወኢስራፊል። ይሄው ሶስቱ ተጠሩ። ፋጢረ ሰማዋቲ ወልአርድ አንተ ተሕኩሙ በይነ ዒባዲከ ፊማ ካኑ ፊህ የኽተሊፉን እህዲኒ ሊማ እኽቱሊፈ ፊህ ሚነል ሐቅ ቢኢዝኒከ ኢነከ ተህዲ መን ተሻኡ ኢላ ሲራጢን ሙስተቂም። ትርጉም አላህ ሆይ የጅብሪል የሚካኤል የኢስራፊል ጌታ የሆንከው ሰማያትና ምድርን የፈጠርከው በባሪያዎችህ መካከል ፈራጅ ነህ። ባሪያዎችህ ለተለያዩበት ጉዳይ እባክህ እኔን ምራኝ። አንተ እኮ በእዝነትህ ሰዎችን ወደ ፈለከው ቅን መንገድ ትመራለህና። ስለዚህ እነዚህ ሶስቱ ከመላእክቶች ሁሉ ተለይተው ልዩ ቦታ ተሰጣቸው። አራተኛ መለኩል መውት የሚባል ደግሞ የማንኛውም ነብስ አትወጣም ነብስ አውጪ የተባለ ሌላ መላእክት አለ። አምስተኛ ነኪር እና ሙንከር የሚባሉ አሉ። ቀብር ውስጥ ስንገባ ቁጭ አድርገው አስቀምጠው የሚጠይቁ። ከዛስ የጀነት ጠባቂ ሪድዋን አለ፣ የጀሃነም ጠባቂ ማሊክ አለ። ልክ እንደዚህ በስም የተነገሩንን በስም እንይዛለን። በሥራ ድርሻቸው የተነገሩንን ደግሞ ባላህ ፍቃድ በሥራ ድርሻቸው እንይዛለን። ለምሳሌ
ሐመለቱል አርሽ የሚባሉ አሉ። አርሽን የተሸከሙ ነቢዩ ሰለላሁ ዐለይሂ ወሰለም አሁን ባለንበት ጊዜ 4 እንደሆኑ በቁርአን ደግሞ ምን የውመኢዚ የቂያማ ቀን 8 ናቸው የአላህን አርሽ የተሸከሙት። ምን ያደርጋሉ እነዚህ አርሽን የተሸከሙት? አላህ ምን አለ? እነዚህ አርሹ ዙሪያ ያሉት አርሽን የተሸከሙትና አርሹ ዙሪያ ያሉት መላኢካዎች እኮ ምድር ላይ ላሉ አማኞች ዱዓ ያደርጉላቸዋል አሉ። ስለዚህ ከመላኢካ ምን አለ ማለት ነው? ምድር ላይ ላሉ አማኞች ዱዓ አድራጊ አለ። ሌላ የአደም ልጆች ጠባቂዎች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በመላኢካ ያስጠብቃችኋል አሉ። ልክ የአላህ ቀደር ሲመጣ ግን መላኢካዎቹ ምን ያደርጋሉ? ገለል ይላሉ ከኛ ላይ፣ የአላህ ውሳኔ በእኛ ላይ ይደርሳል። የተከበሩ መዝጋቢዎች አሉ። አላህ ምን አለ? ኪራመን ማለት የተከበሩ ካቲቢ ጸሐፊ የሆኑ ያዕለሙነ ያውቃሉ ማተፍአሉን የምትሰሩትን ሁሉ አውቀው መዝግበው ይይዙታል። ሌላ ማህፀን ውስጥ ሚላክ ደግሞ ሌላ መላኢካ አለ። ልክ ልጁ 4 ወር ሲሞላው አላህ በምን ይልከዋል? ሂድ ግባ እዚች ሴትዮ ማህፀን ውስጥ ይለዋል። ማህፀን ውስጥ ይገባል። መንበላውን መንጠጣውን እድሜያችንን የጀነት ነን ወይ የእሳት ነን ወይ እያንዳንዷን ዝርዝር እናታችን ሆድ ውስጥ ገብቶ ደግሞ ሚጽፍ መላኢካ አለ። ሌላ ምድርን ሚዘዋወሩ መላኢካዎች እንዳሉ ነቢያችን ነገሩ ሰለላሁ ዐለይሂ ወሰለም። በምን መልኩ? ልክ እንዲህ አይነት መቀማመጦችን ሲያገኙ በክንፍ ተደራርበው ሰማይ ይደርሳሉ አሉ። ከዛ ልክ እኛ ጨርሰን ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ብለን ስንነሳ መላኢካዎቹ ያርጋሉ። ወዴት? ወደ አላህ። ምን ሊሉት? እሱ ይጠይቃቸዋል። ባሪያዎቼ ምን ፈልገው ነው? ጀነትህን ይፈልጋሉ። ጀነትን ቢያያት ኖሮ ምን ይመስል ነበር አለማመናቸው? ከእሳት ጠብቀን ይሉሃል። እሳትን ቢያዩት ኖሮ ምን ያህል ይፈሩ ነበረ? በስተመጨረሻ አላህ ምን ይላል? እናንተ ምስክር የሆኑ ምሬያቸዋለሁ ይላል። ሌላ በየቀኑ 2 መላኢካዎች የዱዓ ድርሻ ተሰጥቷቸው እንደሚወርዱ ነቢዩ መሰከሩ ሰለላሁ ዐለይሂ ወሰለም። ምን ይላሉ? አላህ ሆይ ለሰጪ ስጠው፣ አላህ ሆይ ንፉግ የሆነን ሰው ከልክለው የሚሉ 2 መላኢካዎች በየቀኑ እንደሚወርዱ ተናገሩ። ሌላ ነጥብ አሱርና ፈጅር ላይ የሚቀያየሩ መላኢካዎች እንዳሉ ነቢዩ ተናገሩ ሰለላሁ ዐለይሂ ወሰለም። የተአቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር። በእናንተ ላይ እኮ በቀኑና በማታው ክፍለ ጊዜ የሚለዋወጡባችሁ መላእክቶች አሉ። ከዚያስ ከእናንተ ጋር አብረው ያደሩት እነማን? እስከ ፈጅር አብረው የቆዩት የት ይመለሳሉ? ወደ ጌታ አላሁ ስብሓነሁ ወተዓላ። አላህ ምን ይላቸዋል? ከይፈ ተረክቱም ዒባዲ። እቺ በየቀኑ የምትጠየቅ ጥያቄ ናት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳጸደቁልን ከኛ ምን ይጠበቃል? የየቀኑ አቴንዳንስ ቀሪ ሲጠራ አለንበት ወይ ወይንስ የለንበት ወይ? አላህ ነጃ ይበላል። መላኢካዎቹ ምን ይላሉ? ፈጅር ላይ የሚሄዱት የትኛዎቹ ስለሆኑ? አሱር ላይ መጥተው የተተኩት ስለነበሩ ወጀድናሁም እኛ እኮ አግኝተናቸዋል ያንተም ባሪያዎች ወሁም ዩሰሉን አሱር ሰላትን እየሰገዱ ነበር ያገኘናቸው። ተረክናሁም ጥለናቸው መተናል ደግሞ ወሁም ዩሰሉን ፈጅርን እየሰገዱ እኮ ነው ጥለናቸው የመጣናቸው ሚሉ በየቀኑ ለአላህ ሪፖርት የሚያደርሱ መላኢካዎች አሉ። ጥሩ። ሌላ ነጥብ መላኢካዎች በፍጹም አይደክማቸውም። አላህ ራሱ ምን አለ? ላ የፍቱሩን አለ። ላ የፍቱሩን አይደክማቸውም። የአላህን ትእዛዝ ሲሞሉ አይደክማቸውም። ሌላ ነጥብ አላህን በፍጹም አያምፁትም። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። የታዘዙትን ይሰራሉ፣ አላህን በፍጹም አያምፁትም። ሌላ ነጥብ ቁጥራቸውን አላህ እንጂ ማንም አያውቀውም። ለዚህ ማስረጃችን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰማይ ቤት ቃቃቃ አለች ሰማይ ልትልም ይገባታል አሉ። ግመል ሚጫንባት ምን አለ? ዕቃ ከመጫኑ በፊት እሷ ላይ የሚደለደል አለ። ዕቃ በተጫነበት ቁጥር ሸክሙ ሲበዛ ምን ይሆናል? ቃቃቃ ሚል ድምፅ ያሰማል። ልትልም ይገባታል። ሰማይ ቤት ላይ እንዲህ 4 ጣት የሚያስቀምጥ ቦታ የለም። መላኢካዎች ስጁድ ያደርጉበት ቢሆን እንጂ አሉ። አንድ በሉ በ7 ሰማይ ነው። ሁለተኛ 7ኛው ሰማይ ላይ አንድ ቤት አየሁ አሉ። ያን ቤት ኢብራሂም አለይሂ ሰላም ተደግፎታል አሉ። ከዛስ ምንድነው ይሄ ቤት ስላሉ በቀን 70,000 መላኢካ ውስጡ ይገባል አሉ። አላህን ሲገዛ ይውላል። ይወጣሉ
እስከ ቂያማ ድረስ ድጋሚ ቻንስ አይደርሳቸውም አሉ። ስንት ቀን አልፏል በዱንያ ላይ ሲባዛ በ70,000 ቁጥሩን ማን ብቻ ነው የሚያውቀው? ድምሩ አላህ ብቻ ነው። የመጨረሻ ነጥባችን በመላእክት ማመን የሚለው ላይ አምልኮ የተባለ ነገር ጭራሽ አይገባቸውም። እኛም እነሱ ምኖች ነን? አላህን አምላኪዎች ነን። ወኩቱቢህ በመጽሐፍቶች ማመን አላሁ ስብሓነሁ ወተዓላ ተውራት፣ ኢንጂል፣ ዘቡር፣ ሱሁፍ ኢብራሂም፣ ሱሁፍ ሙሳ የሚባሉ መጽሐፎችን አውርዷል። ሁሉም የሱ ናቸው። ሁሉም የሱ ናቸው። ነገር ግን ከዚህ በፊት የነበሩ ህዝቦች በረዟቸው። አላህም የሚገባቸውን ይሰጣቸዋል። የሚቀንሱትን ቀነሱ፣ የሚፈልጉትን ጨመሩበት። የመጨረሻው መጽሐፍ የሱ ቃል ፉርቃን ወይንም ቁርአን ተባለ። ሙሃይሚንን አለይሂ ከዚህ በፊት የነበሩት መጽሐፎች ላይ የተዋሸውን ውሸት፣ የተጨመረው የተቀነሰውን ሊያስተካክል የመጨረሻው ቃል ሆኖ መጥቷል። በማላይ ወርዷል? በነቢያችን ሰለላሁ ዐለይሂ ወሰለም ላይ። ጥሩ ቁርአን ያላህ ቃል ነው። ወሩሱሊሂ አላሁ ስብሓነሁ ወተዓላ 124,000 መልእክተኞች ህዝቦች ከእሳት ወጥተው የጀነቱን መንገድ እንዲከተሉ 124,000 ነቢያትን እንደላከ ሁሉም መልእክታቸውን እንዳደረሱ ወለቀድ በአትና ፊ ኩሊ ኡመት ረሱለን አን ዕቡዱላህ ወጅተኒቡ አጣጉት በእያንዳንዱ ህዝብ መካከል መልእክተኛ ልከናል። ያ መልእክተኛ አላህን በብቸኝነት አምልኩ፣ ጣዖታትን በጠቅላላ ራቆ ያለ ሲሆን ብሎ ማመን። ጥሩ ከነዚህ ሁሉ ነቢይና መልእክተኞች ውስጥ 5ቱ በጣም የምርጦች ምርጥ ይባላሉ። 2 ቦታ ቁርአን ላይ 5ቱንም በተርታ አላህ ስማቸውን ጠርቶታል። ኡሉል ዐዝም ይባላሉ። የቁርጠኝነት ባለቤት። አንደኛ ኑህ፣ ሁለተኛ ኢብራሂም፣ ሶስተኛ ሙሳ፣ አራተኛ ዒሳ፣ አምስተኛ ነቢያችን ሰለላሁ ዐለይሂ ወሰለም። የሁሉ አለቃ መሪ ደግሞ ማናቸው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ወልየውሚል አኺር በመጨረሻው ቀን ማመን። የመጨረሻው ቀን ለሁለት ይከፈላል። በግለሰብ ደረጃ የሚመጣብን የመጨረሻው ቀንና ሁላችንንም የሚያካትት የመጨረሻው ቀን። በግለሰብ ደረጃ የሚመጣብን የመጨረሻው ቀን ማለት የትኛው ነው? አላህ ዛሬ ነፍሴን ቢወስዳት ለኔ የመጨረሻ ቀኔ ናት፣ ስራ መስራት አልችልም። በቃ ስራዬ ተቋረጠ። ምን ሲቀር? ኢስላም ያጸደቀው ስራ የሚቀጠልባቸው ነገሮች ሲቀሩ። በአጠቃላይስ ምድር ላይ ያሉ ሰዎች ሂጃዝ ከሚባል ቦታ እሳት ይነሳል። ከዛ በኋላ ወደ አንድ ቦታ ይሰበሰባሉ። አንድ ጊዜ በባለቀንዱ ጡሩምባ ሲነፋ በሰማይም በምድርም ያሉት ደንግጠው ይሞታሉ። ከዛ በኋላ ከ40 ዓመት በኋላ ሁላችንም ከቀብራችን ውስጥ እንቀሰቀሳለን። በመጨረሻው ቀን ማመን ምንን ይይዛል? ነፍስ ከጉሮሮ ከምትወጣበት ሰዓት አንስቶ ነፍሳችን ወጥቶ ቀብር ውስጥ ገብተን ከቀብር ተቀስቅሰን ሂሳብ ተሰጥቶን ሲራጥን ተሻግረን ወየ ጀነት ወየ እሳት እነዚህ ሁሉ ነገሮች ይይዛል። ጥሩ ዋና ቁም ነገሩ ግን በመጨረሻው ቀን ማመን ምን ነው የሚይዘው? አንድ አዕራቢ የገጠር ሰው ነብዩ ሰለላሁ ዐለይሂ ወሰለም መጣና እያስተማሩ እያለ ምን አላቸው? መተሳአ አላቸው። ቂያማ መቼ ናት አላቸው። ዝም አሉ ደንግጠው። ደገመው መተሳአ ቂያማ መቼ ናት አላቸው። ትምህርታቸውን አስተምረው ሲጨርሱ ማዛ አዕደተ ለሃ ምን አዘጋጅተህላታል አሉት። ስለዚህ በመጨረሻው ቀን ማመን ከሚያስይዛቸው ትልቁ ነጥብ ውስጥ ለዛ ቀን መዘጋጀት ነው። እሱ ምን አላቸው? እኔ አላህና መልእክተኛውን እወዳለሁ አላቸው። ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል አሉት። ትልቅ ነገር ትልቅ ስንቅ ይዟል አልያዘ? ትልቅ ስንቅ ይዟል አልያዘ? ስለዚህ ከኛ ምን ይጠበቃል? በቂያማ ማመን ማለት ትልቁ ቁም ነገሩ አላህ ፊት ቆሜ ሂሳብ የምደረግበት ቀን አለ። ለዛ ቀን የሚሆን ለቅሶ ከሆነ ለቅሶ፣ ሰደቃ ከሆነ ሰደቃ አሉ የሚባሉ አምልኮችን ልፈጽም ይገባል። የአንድ ሷሃባ ታሪክ ልጨምርና ወደ ትምህርታችን እንመለሳለን። አባ ሁረይራ ሲባል ስሙን ያልሰማለ የለም። አባ ሁረይራ አለቀሰ አንድ ቦታ ላይ። ምን አስለቀሰ አሉት። እኔን የሚያስለቅሰኝ የመንገዱ ርዝመትና የኛ ስንቅ ማነስ ነዋል። እነዛ ሷሃባዎች ስንቅን ከአግባቡ በላይ የተሰነቁት ነብዩ መውደዳቸው ለሳቸው ፊዳ መሆናቸው ብቻ ይበቃ ነበር። ያን ሁሉ ስንቅ አሟልተው
የመንገዱ ርዝመትና የኛ ስንቅ ማነስ ነው የሚያስለቅሰን ብለው ያለቅሱ ነበር። ስለዚህ ጊዜ ወስደን ማልቀስን መለማመድ አለብን። ሌላ ነጥብ ወቱእሚነ ልታምን ነው ቢልቀደሪ አላህ እንደወሰነው ምንን ኸይሪሂ መልካሙንም ወሸሪሂ አላህ መጥፎውንም ወስኖት ነው ብለን ልናምን። ይሄ ትልቁ የእምነት ክፍል ነው። በውስጡ 4 ነጥቦችን ይይዛል። አንደኛ የአላህን ዕውቀት። ዛሬ እኔ እዚህ መናገሬ ይሄ መስጂድ እንዲሆነው መሰራቱ የዛሬ 10 ዓመት ምን እንደሚሆን የዛሬ 20 ዓመት በፊት ምን እንደነበር ስንሞት የት ነን ዱንያ ከመኸለቋ በፊት እሱ ያውቀዋል ሁሉን ነገር። ቀለምን ፈጠረ። ቀለም ማለት መጻፊያ ጻፍ አለው። ምን ልጻፍ አለው? እስከ ቂያማ ድረስ የሚከሰተውን ነገር ጻፍ አለው። የአላህ ዕውቀት በጠቅላላ በብዕሩ ተጻፈ። ስለዚህ የመጀመሪያ ነጥብ በቀደር ማመን ሲባል ምን ይዘው ምን ነው? የአላህን አዋቂነት። ሁለተኛ አላህ ያወቀው እንደተጻፈ። ሶስተኛ የተጻፈውን አላህ እንደሻው። አላህ ያልሻው ነገር አይከሰትም። ለኛም መሽአ ተሰጥቶናል። የአላህ መሽአ ግን ከኛ መሽአ በላይ ነው። አራተኛ አላህ እኛ ምን ሰራውንም ሆነ እኛን እሱ እንደፈጠረን ማመን። በቀደር ማመን ምን ጥቅም አለው? አንደኛ አላህ ራሱ ተናገረ። በራሳችሁ መስሏችሁ ድካ ያለፈ ደስታ እንዳትደሰቱ አለ። ለምን? ዋና አድራጊው ማን ነው? አላህ ነው። ጥሩ። ሁለተኛ ይሄ ደረሰብኝ ብለህ ደግሞ በጣም እንዳትከፋ እኔ ወስኘው ነው እኔ ለወሰድኩት ውሳኔ እጅ ስጣል። ይሄን ሱረቱል ፈጅር ላይ እናገኘዋለን። فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن. ترجو الله يسولج ሲፈትነው ምን አይነት ፈተና? አቀማጥሎ አክብሮ ሀብት ጤና ሲሰጠው ረቢ የኔ ጌታ አክረመን እኔን እኮ የበላይ ያደረገኝ አላቀኝ ይላል። ወአማ ኢዛ መብተላሁ ፈቀደረ ዐለይሂ ሪዝቀሁ ፈየቁሉ ረቢ አሃነ ከላ አለ አላህ። መልካሙን ስወስንልህ ጌታዬ አረገልኝ ብለህ ደስ እንዳለ ሁሉ መጥፎውንም ስወስንብህ ሌላ አትበል፣ ኢና ሊላሂ ወኢና ኢለይሂ ራጂዑን ብቻ በል። ምክንያቱም መጥፎ ሲነካቸው ምን ይላሉ አለ በአላህ ያላመኑ ሰዎች በፈተና ደግሞ ስንፈትናቸው ሪዝቃቸውን ስንይዝባቸው አለ ጌታዬ እኮ አዋረደኝ ይላል። መስጠት መንሳት የማን ስልጣን ሆነና የስልጣኑን ባለቤት ምን ማድረግ ነው? አንተ በወሰንከው ወደናል ብለን መናገር ብቻ ነው ከኛ የሚጠበቀው። ኸይር አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። ሶስተኛ ሐዲስ وعن عمر ابن الخطاب رضي الله عنه أن النبي صلى الله عليه وسلم سئل عن الإحسان قال أن تعبد الله كأنك تراه فإن لم تكن تراه فإنه يراك أخرجه مسلم. አሁንም ይሄ ሐዲስ ከዑመር ኢብኑ አልኸጣብ ተይዞ አላህ መልካም ስራቸውን ይወደድላቸውና አነ ነብይ ሰለላሁ ዐለይሂ ወሰለም ነብያችን የአላህ ሰላትና ሰላም በርሳቸው ላይ ይሁን ሱኢል ተጠየቁ አኒል ኢሕሳን ስራን አሳምሮ ስለመስራት ተጠየቁ። የመጀመሪያው ሐዲስ ስለምን ነበረ? ስለ እስልምና። ሁለተኛው ሐዲስ ስለምን ነበረ? ስለ ኢማን። ሶስተኛው ሐዲስ ስለምን ሆኖ መጣ? ኢሕሳን ስራን አጥርቶ አሳምሮ መስራት የተባለው ጉዳይ ላይ ደረሰ። ቃል ነብዩ እንዲህ አሉ መልስ ሲሰጡ አንተዕቡደ ልትገዛ ልታመልክ ማንን? አላህን ከአነከ ቁርጥ ተራሁ አላህን እንደምታየው አርገህ ልትገዛ። እዚህ ጋር አልተጠቀሰም። ወፊ ሪዋየቲን በሌላ ዘገባ ኢማሙ ሙስሊም በዘገቡት አንተኽሸላህ አላህን ልትፈራው ከአነከ ተራሁ ልክ እሱን እንደምታየው ሆነ። ምሳሌ አላህን እያየሁ ነው ምሰግደው ቢባል እዚህ ምድር ላይ እኮ አይታይም። የት ነው የሚታየው? አኼራ ላይ አላህ እሱን ከሚያዩት ያድርገን። እሱም ፊት ለፊት እንደምናይ አድርገን እንስገድ እንጹም ቢባል ትልቁ የእምነት ደረጃ ላይ ደርሰናል አልደረስም? በብዛት ግን ምን እንሆናለን? እዚህ ደረጃ መድረስ ያቀተናል። ቤት ስራ ያዙ። ሱረቱ ዩሱፍን አንብቡ። 5 ቦታ ላይ ሙሕሲን የሚል ቃል አለ። ነቢይላህ ዩሱፍን ብቻ በተመለከተ ይመጣ። አላህ 5 ጊዜ ይሄንን ማዕረግ በአንድ ምዕራፍ ላይ ሰጥቷቸዋል። ሙእሚን አላላቸውም፣ ሙስሊም አላላቸውም፣ ሙሕሲን ብሎ ጠርቷቸዋል። ለምን ሴትዮዋ በሩን ዘጋጋቸው? አንዱን ሳይሆን
ብዙ በር ዘጋች። ለብልግና ጠራቻቸው። ቆንጆ ናት፣ የባለስልጣን ሚስት ናት። እሳቸው ምን አሉ? መዓዘላህ በአላህ እጠበቃለሁ እንዲህ አይነት ቆሻሻ ነገር ከመስራት አሉ። ሰው እንደነበሩ አላህ መሰከረ። ሰው ናቸው እኮ አይደል ነቢያት። ወለቀድ ሐመ ቢሂ ወሐመ ቢሃ። እሳቸውም ውስጥ ስሜት እኮ መጥቶ ነበር፣ እሷ ውስጥ ስሜት እንደነበረው ሁሉ። ነገር ግን ለውላ አራአ ቡርሃነ ረቢህ የጌታውን የኢማን ብርሃን ባያይ ኖሮ ኢማነኛ ነውና አላህ በኢማኑ እንዲጠበቅ አደረገው። ምን ምትለዋን ቃል ተፋ? መዓዘላህ በአላህ እጠበቃለሁ አለ። ከዛስ ወደ በሩ ደግሞ ሮጠ። በዚህ የተነሳ ትክክለኛ አላህን እያየ እንደሚገዛ ሰው ስለሆነ አላህ ሙህሲን የተባለው ደረጃ አደረሰው። አላህ እዛ ደረጃ ያደርሰን። ፈኢን ለም ተኩን ተራሁ ነገር ግን አንተ እሱን ልታየው ባትችል ወይንም እሱን እያየህ እንደምትገዛ መሆን ቢያቅትህ ፈኢነሁ የራክ እሱ እንደሚያይህ ግን ጥርጥር የለውም እወቅ። አሁን እዩ ሰው ላይ እንዳትፈርዱ እንተቢሁ። ትምህርት ነው። የሰው ልጅ በእውቀቱ ልክ ነው የሚፈረድበት። እውቀትን ሳይዝ ግን አንተ አትሰግድም፣ አንተ እንዲህ አታደርግም ቢባል ጥቅም አለው የለውም? ነቢያችን ሰለላሁ ዐለይሂ ወሰለም ሷሃባዎቹን በደንብ ኮተኮቱ። ሷሃባዎች ታቢዒዮችን በደንብ ኮተኮቱ። ኢማን ካለ አላህ በጨለማን በቀንም ይፈራል። አሁን ወደ ማን ልመለስ? ወደ ዑመር ልመለስ። ዑመር ባለስልጣን በነበረበት ዘመን አንድ ትዕዛዝ አዘዘ። በዛ ዘመን ካሜራ የለም። የምትሸጡት ወተት ውስጥ ውሃ እንዳትደበልቁበታል። ለምን? ወተቱን የገዛው ሰውዬ ከፈለገ ውሃ ደብልቆ ይጠጣ። ሻጩ ግን ምን ማድረግ የለበትም? ውሃ የደበለቀበትን ወተት ነው ብሎ መሸጥ የለበትም። ወተት በውሃ ነውና የሚባለው ማለት ነው። ይህን ትዕዛዝ አዞ ማታ ማታ ደግሞ እሱ አርፎ አይቀመጥም፣ ይጎበኛል ህዝቦቹን። ከዛ ምን ሰማ? አንዲት እናት ልጇን ወተት ታሳልባለች። ውሃ ጨምሪበት አለቻት። ልጅ ምን አለች? አሚረል ሙእሚኒን ዑመር ከልክሏል አለች። ልጅ ምን አለች? እናት ምን አለች? ዑመር እኮ አያየንም አለች፣ ቤት ውስጥ ስለሌለ። ልጅ ምን አለች? የዑመር ጌታ ያየናል አለች። ዑመር ሱብሃንአላህ ምን እንዳደረገ ታውቃላችሁ? እዩ። እንደዚህ አላህን ፈሪ ሰዎች ሪዝቃቸው የት ድረስ ነው የሚመጣው? ቤታቸው ድረስ። ልጁን ልኮ እዚህ ቤት ያለችውን ሴት አግባ አለው። የዑመርን ልጅ አገባች። ማንን ወለደች? የልጅ ልጅ ዑመር አብዱልዓዚዝ የተባለውን የታቢዒዮች ኢማም አገኘች። አሁን ዛሬ የተቸገርነው ምንድነው ወንድሞቼ? እንዲህ አይነት የኢማን ኩትኮታዎች በየመስጂዱ በየኹጥባው በየሰፈሩ ሳይደረጉ አላህን ማይፈሩ ነጋዴዎች አላህን ይፈሩ ዘንድ ስለ ቂያማ ሊነገራቸው ስለ ዲን ሊነገራቸው ግድ ነው አይደለም? ሴቶች አላህን አይፈሩም ወይ? አላህን እንዲፈሩ ካልተነገራቸው እንዴት የት የሚያውቁትን ይፍሩት? ስለዚህ የመጀመሪያ ትምህርት ምንድነው? አላህን ማወቅ። አላህን ስናቅ ነው ወደሱ የምንቀርበው፣ ከልከላው የምንከለከለው፣ ትዕዛዛቱን የምንፈጽመው። እሺ ወደ ሶስቱ ሐዲሶች እንመለስ። ከየት? ከአንደኛ ጀምሮ ሁለተኛ፣ ሶስተኛ። እነዚህ ሶስቱ ተቆራርጠው መተው እንጂ ሐዲሱ ጅብሪል በሚባል በረጅም ሐዲስ ተገልጸዋል። ዑመር ምን አለ? ከዕለታት በአንድ ቀን የመንገደኝነት ምልክት የማይታይበት ጸጉሩ በጣም ጥቁር ጀለብያው በጣም ነጭ የሆነ ሰውዬ ኢጥላዕ ብቅ አለ ከነቢዩ ሰለላሁ ዐለይሂ ወሰለም ጉልበት ጋር ጉልበቱን አስጠጋ። ጠየቃቸው። ስለ እስልምና ንገረኝ አላቸው። አምስቱን የእስልምና ማዕዘናት ነገሩት። ከዛ ምን አለ? ሰደቅት እውነት ብለሃል አላቸው። ዑመር ምን አለ? ተገረምን። ራሱ ጠይቆ ራሱ ልክ መልሰሃል እንዴት አላቸው አለ። አላለቀ። ሁለተኛ ስለ ኢማን ጠየቃቸው። ይሄው ስድስቱን የእምነት ማዕዘናት መለሱለት። ሶስተኛ ስለ ኢሕሳን ጠየቃቸው። ስለ ኢሕሳን መለሱለት። ሌሎች ጥያቄዎችም ጠየቃቸው፣ እሳቸው መለሱለት። ከዛ እዛው ብን ብሎ ጠፋ። ነቢዩ ምን አሏቸው ሰለላሁ ዐለይሂ ወሰለም ለሷሃባዎች? ጠያቂውን ሰውዬ ሂዱና በቶሎ አምጡልኝ አሉ። ቢፈልጉት የለም። ለዑመር ምን አሉት? ማን እንደነበር ታውቃላችሁ አሉት። አላሁ ወረሱሉሁ አዕለም። ሐዲቱ ላይ ምን ብሏል? የመንገደኝነት ምልክት ማይታይበት አቧራ የለውም ማለት ነው። ጸጉሩ በጣም ጥቁር፣ ልብሱ በጣም ነጭ የሆነ ሰውዬ ነው ያለው።
ሰው ተመስሎ የመጣው ማን ነበር? ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? ጅብሪል እኮ ነበር ሃይማኖታችሁን ሊያስተምራችሁ ነው የመጣው። ስለዚህ ሃይማኖታችን የመጀመሪያ ነጥቡ ምንድነው? እስልምና ውስጥ መግባት፣ እስልምና ውስጥ ገብቶ በኢማን መጠንከር፣ ከኢማን በኋላ ኢህሳን ደረጃ መድረስ። እስልምናን የተቀበለ ሰው ሙስሊም ይባላል። እምነትን በደንብ የያዘ ሰው ሙእሚን ይባላል። ኢህሳንን ያሳመረ ሰው ሙህሲን ይባላል። አላሁ ስብሓነሁ ወተዓላ ሶስቱንም ካሟሉት ያደርጋል። አራተኛ ሐዲስ عن معاذ ابن جبل رضي الله عنه قال قال رسول الله صلى الله عليه وسلم حق الله على العباد أن يعبدوه ولا يشركوا به شيئا وحق العباد على الله عز وجل ألا يعذب من لا يشرك به شيئا متفق عليه. እኚኛው ሷሃባ ደግሞ ሙዓዝ ይባላሉ ረዲየላሁ ዐንሁ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ሄዳችሁ ተማሩባቸው ካሏቸው ውስጥ ናቸው። ሐላልና ሐራምን ጠንቅቀው ያውቃሉ የተባሉ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ደግሞ ምን ብለዋል? ሙዓዝን ጎተት አድርገው አቀፏቸውና ሙዓዝ ሆይ እወድሃለሁ አሏቸው። ያዙ ይሄ ቃል ሙዓዝ ሆይ እወድሃለሁ ብለው ዝም አላሉትም። ሰላትን ከመጨረስህ በፊት اللهم أعني على ذكرك وشكرك وحسن عبادتك مالت الترسا كزي من يز اتشين دعاء يستلالفوا لما ناتشو مؤذ ناتشو وداج نبي محمد صلى الله عليه وسلم لم يودوت مؤذ تلك ستوتا ستو من اللهم الله وي أعني أكزي كالله أجزوج سلاليلا على ذكرك أنتن ملاسي دقاقما عند التوسع وشكرك እንዳላስተባብልብህ አንተን ሁሌ እንዳመሰግን ሹክር እንዳደርግ ወሁስኒ ኢባደቲክ ላንተ ያማረን አምልኮ እንድፈጽም እባክህን አላህ ሆይ አግዘኝ። ስለዚህ ከሙዓዝ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸው ቃል እንዲህ አሉ። ማን? ሙዓዝ። ቃለ ረሱሉላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ እንዲህ አሉ። ሐቁላህ የአላህ መብት አባት እናቶቻችን ራሱ በእኛ ላይ መብት አላቸው የላቸው? አላህ ደግሞ በእኛ ላይ መብት አለው። ሐቁላህ የአላህ መብት አላ በአልዒባድ በባሪያዎች ላይ መብት አለው። ምን እንዲያረጉ? አያዕቡዱሁ እሱም በብቸኝነት እንዲያመልኩት፣ ወላ በፍጹም ዩሽሪኩ እንዳያጋሩ፣ ቢሂ በአላህ ላይ ሸይአን ቅንጣትን እንዳያጋሩበት፣ ወላ መላኢካ ወላ ጂን ማንንም እንዳያጋሩበት እሱ በሚያመልኩበት ወቅት። ስለዚህ የአላህ ተቀመጠ። ወሐቁል ዒባዲ የባሪያዎች መብት ደግሞ አለላሂ በአላህ ላይ አላህ የደገሳት ድግሳለችና ትገቡባታላችሁ እኔ አልበድላችሁም ብሏል። ጌታችን በዳይ ነው አይደለም፣ በል እንዲያውም ቸር ነው። አንድ ሰርተን በ10 እስከ 700 ከዛ በላይ የሚከፍል ጌታ። አንድ ወንጀል ስንሰራ ስንት ብቻ የሚጽፍ? አንድ ብቻ ብሎ የሚጽፍ። ወሐቁል ዒባዲ የባሪያዎች መብት አለላሂ በአላህ ላይ ዐዘ አሸናፊ የሆነው ወጀል የላቀ የሆነው አላ ዩዐዚበ አላህ ላይ ቀጣ መን ላ ዩሽሪኩ ማያጋሩትን ቢሂ በሱ በአላህ ላይ ሸይአን ቅንጣትን ያላጋሩበትን ሰዎች አላህ ጀነት ያስገባቸዋል። አላህ ጀነት ያስገባቸዋል። ጅብሪል መጣ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? ከኡመቶችህ በአላህ ላይ ሽርክ የማይሰራ ሰው ጀነት ይገባል አላቸው። ነቢያችን ምን አሉት ሰለላሁ ዐለይሂ ወሰለም? ዝሙት ቢሰራም መጠጥ ቢጠጣም ቢሰርቅም አሉት። እነዚህ ወንጀሎች ምን መሆናቸውን አየን ማለት ነው፣ ከባባድ ወንጀሎች። ነቢያችን ከባዱን አነሱበት። ጅብሪል ምን አላቸው? ከአላህ ይዞ የመጣውን መልእክት ነውና መጠጥ ቢጠጣም ዝሙት ቢሰራም የጀነት ነው። ምን ማለት ነው? እነ መጠጥ መጠጣት እነ ዝሙት እሳት አያስገቡም ነው? ያስገባሉ። ነገር ግን ዘላለም ዓለሙን እሳት ውስጥ የሚኖረው ማን ነው? በአላህ ላይ እያጋራ የሞተ ሰው ብቻ ነው። ከዛ ውጭ ያለውንስ አላህ ከፈለገ ገና በመጀመሪያው ዙር ሊምረው ይችላል። ከቀጣው ደግሞ የሚቀጣው ምን ድረስ ብቻ ነው? የወንጀሉ ልክ የመጠጡ የዝሙቱ ልክ ይቀጣውና በተውሂዱ ደግሞ ጀነት ይመልሰዋል። ለዚህ ማስረጃችን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከጀነት ሰዎች ሁሉ ከእሳት ወጥቶ
መጨረሻ ላይ ወደ ጀነት ከሚገቡት ሰዎች ውስጥ የጎመን ዘር ፍሬ ብናኝ ምታክል በቀልቡ ውስጥ ኢማን ያለው ሰው ከእሳት ይወጣና ወዴት ይገባል አሉ? ወደ ጀነት ይገባል። ስለዚህ ከዚህ ምን ያዝ? የጎመን ዘር ፍሬ ኢማን ያለው ሰው ወንጀል በመስራቱ ምክንያት ተቀጥቶ ወደ ጀነት ከተመለሰ ዝሙት የመሳሰለውንም ቢሰሩ ሰዎች ወዴት ይመለሳሉ? ወደ ጀነት። አሁን አንድ ነጥብ እንጨምር። ሙዓዝ ምን አለ? ልክ እቺ ሐዲስ ነብዩ ነግረውት ሲጨርስ አፈላ ኡበሽሩ الناس አላቸው። ሰዎችን ላበስራቸው ወይ ሽርክ ያልሰራ ሰው ጀነት ይገባል ብዬ አላቸው። እሳቸው ምን አሉት? ላ እንዳታበስራቸው፣ ይዘናጋሉ። ምን ማለት ነው? መጠጥ የጠጣ ዝሙት የሰራ ተውሂድ እስካለው ድረስ ብቻ ጀነት ይገባል ከተባለ ይዘናጋል አይዘናጋም? የሰው ልጅ ይዘናጋል። ስለዚህ ሐዲሶች ራሱ አይደበቁም፣ ግን ለሰው ስትነግር ምትነግርበት ራሱ ቦታ አለው። እንተብህ ሰው ሁሉ በተሰበሰበበት አብሽሩ እናንተ የነብዩ ኡመቶች ጀነት ገቢ ናችሁ ተብሎ አይነገርም። ከጀነትም የሆነች ያህል ከቅጣቱ የሆነ ያህል ጀነቱን ከጅለው እንዲለፉ ቅጣቱን ፈርተው ደግሞ ምን እንዲያደርጉ ካሉበት ወንጀል ላይ መለስ እንዲሉ ማለት ነው። ባረከላሁ ፊኩም። ኸይር ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። አምስተኛ ሐዲስ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم الإيمان بدع وسبعون أو بدع وستون شعبة فأفضلها قول لا إله إلا الله وأدناها إماطة الأذى عن الطريق والحياء شعبة من الإيمان متفق عليه. إيه حديث يستلفت أبا هريرة يبالالو እንዴት ነው እኚህ አባ ሁረይራ የተባሉት ሷሃባ ይሄን ሁሉ ሐዲስ ሊያስተላልፉ የቻሉት? ራሳቸው አባ ሁረይራ ምን ይላሉ? እኔ ሐዲስ ይጠፋብኝ ነበር አሉ። ነብዩ ዘንድ ስቀመጥ ሰለላሁ ዐለይሂ ወሰለም ይይዘዋለሁ፣ ዞር ስል ይጠፋብኝ ነበር አሉ። እቺን ለነብዩ ሰለላሁ ዐለይሂ ወሰለም አቀረብኩ አሉ። እርሶ ዘንድ ስሆን ይይዘዋለሁ፣ ከርሶ ዞር ስል ይጠፋብኛል አልኳቸው። ጋቢ ነገር ዘረጉና ነብያችን ዱዓ አደረጉና ዝገን አሉኝ አለ። ዘገንኩ። ከዛ ቀን በኋላ ሐዲስ ጠፍቶብኝ አያውቅም አለ። ከዚህ ምን እንይዛለን? የነብዩ ሰለላሁ ዐለይሂ ወሰለም ዱዓ የነዚህ አስተማሪዎቻችን የታላላቆቻችን የአባት እናቶቻችን ዱዓ አላህ ከሚፈልጋት ሰዓት ጋር ከገጠመች ይሄን የመሰለ ያላህ ቸርነት በማላይ ተንቧባ በአባ ሁረይራ ላይ። ከሷሃባዎች ሁሉ ዘግይቶ ነው የሰለመው። ልብ በሉ፣ ዘግይቶ ሰልሞ ግን በእስልምና ከሁሉ ሷሃባዎች በላይ አንደኛ የሆነበት ጉዳይ አለ። እሱ ምንድነው? ሐዲስን በማስተላለፍ ያን ሁሉ በጭንቅላቱ ሸምድዶ ይዞ። ስለዚህ በልፋት ብቻ አይደለም። ቁጥር አንድ እንዲያው የምንረዳው በምናችን ነው? ጌታችንን ደካማዎች ነን እርዳን በማለት። አነቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የአላህ ሰላትና ሰላም በእርሳቸው ላይ ይሁን። አልኢማኑ እምነት አሉ። ቅድም የእምነትን ማዕዘናት ጠቀሱ ስድስቱ። አሁን ደግሞ የእምነትን ቅርንጫፎችን ሊጠቅሱ ነው። አልኢማኑ እምነት ማለት ቢድዑን የምትለዋ ቃል ከ3 እስከ 9 ያለውን ቁጥር ትይዛለች። ቢድዑን የምትለዋ ቃል ከ3 እስከ 9 ያለውን ቁጥር ትይዛለች። ወሰብዑን ማለት ከ73 ለዚህ አንድ ላይ ስናያይዘው ቢድዑን ወሰብዑን ማለት ነው። ከ73 እስከ 79 አው ወይንም ቢድዑን ወሲቱን ከ63 እስከ 69 ምን ሹዕባ ቅርንጫፎች እኮ አላት ኢማን። ፈአፍደሉሃ ከነዚህ ከ73 እስከ 79 ከተባሉት ቅርንጫፎች ውስጥ እኮ ፈአፍደሉሃ በላጯ ቀውሉ ንግግር እኮ ናት። ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የምትለዋ ቃል እኮ የሁሉ የበላይ ናት። ምንድናት ማለት ነው? ንግግር ከመሆኗ ጋር ኢማን ናት። ሁለተኛ ወአድናሃ ዝቅተኛዋ ደግሞ ኢማጠቱ ማለት ማስወገድ። ኢማጠቱ ማስወገድ፣ አልአዛ አስቸጋሪ ነገር፣ አኒ ጠሪቅ ከመንገድ ላይ ለምሳሌ እሾህ ሊሆን ይችላል፣ የሙዝ ልጣጭ ሊሆን ይችላል። ያንን ምን ማድረግ? ማስወገድ። ይሄ በምን የተሰራ ነው? በተግባር
የመጀመሪያው በንግግር ይሄኛውስ በተግባር ይሄው በተግባር የሙዝ ልጣጭ ማንሳት በተግባር እሾህ ማንሳት ሶስተኛ ወል ሐያኡ ሐፍረት ሐያ ማለት ምን ማለት ነው ሐፍረት ሹዕበቱን ቅርንጫፍ እኮ ነው ሚነል ኢማን ከእምነት ቅርንጫፎች ውስጥ እኮ ነው ለምሳሌ ትልልቅ ሰዎች ባሉበት ብድግ ብዬ እኔ ያለ እድሜ እኔ ብቻ ዝም ብዬ ባወራ ይሄ ከሐፍረት ውስጥ ይቆጠራል አበደን አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የሆነን ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም ይጠይቃሉ መልሱን አውቆታል እንተቢሁ ግን ልጅ ነው አባቱ አለ አቡበክርም አለ ከዛ ነብያችን ሰለላሁ ዐለይሂ ወሰለም እቺ ዛፍ እኮ የተምር ዛፍ ናት አሉ ሲመለሱ አባትና ልጅ ምን አለ አባቴ መልሱን እኮ አውቀው ነበር አለው ለምን አልመለስከውም አለው አንተና አቡበክር ትልልቅ ሰዎች እያላችሁ እንዴት መልሳለሁ ብዬ ነው አለ እንተቢሁ በወንጀል ሲሆንስ ደግሞ ሰዎችን ሳናፈር ዝም ብሎ አሁን በሚዲያ ላይ ሴቶች ወንዶች እየወጡ አላህን ማመጻቸው ይሄ የኢማን ጉድለትን ያሳያል ማፈር አላህን ማፈር ሰዎችን ማፈር ከምን ውስጥ ነው ከኢማን ውስጥ ነው ከዚህ ሐዲስ አስከትለን ደግሞ ምን ጨምረው ሌላ 2 ነጥብ አለ ለምን እምነትን በተመለከተ 3 ነጥብ አጸደቅናል አንደኛ በንግግር ይነገራል ሁለተኛ በቀልብ ውስጥ ይቋጠራል ሶስተኛ በሰውነት ይተገበራል አራተኛ አላህን በመታዘዝ ኢማን ይጨምራል ማስረጃ አላህ ምን አለ ሊየዝዳዱ ኢማናን ማዓ ኢማንህም አላህ በእምነታቸው ላይ እምነት ሊጨምርላቸዋል ስለዚህ ኢማን የሚጨምር ነገር ነው መቼ አላህን በታዘዝን ቁጥር አምስተኛ ኢማን ይቀንሳል አላህ ይጠብቀንና በወንጀል ሰበብ ቀንሶ ምን ያክላል የጎመን ዘር ፍሬ ሚያክል እስኪወርድ ድረስ ስለዚህ ከዚህ ትኩረት ልናደርግ የሚገባው ኢማንን የሚጨምሩ ነገሮችን እያሳደዱ መስራት ኢማንን የሚቀንሱ ነገሮችን በጠቅላላ መራቅ ኸይር ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል